ሰላም ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁን። በኢትዮጵያ የንግድ ታሪክ ታይቶ በማይታወቅ መልኩ በሚሊዮኖች የሚቆጠር የዜጎች ገንዘብን የበላው የፊንቴክ ኢንቨስትመንት ግሩፕ አዳዲስ መረጃዎች እየወጡ ነው። አርቲስት ሰራዊት ፍቅሬና ዳንኤል ተገኝን ጨምሮ ፖሊስ በእጁ ያስገባቸው ግለሰቦች ቁጥር እየጨመረ ሲሆን የተሰረቀው የገንዘብ መጠን ግን ከአይምሮ በላይ ሆኗል። በአዲስ አበባ ከተማ በህገወጥ የነዳጅ ዝውውር ላይ የተሰማሩ 10,000 ነጋዴዎች ላይ እርምጃ ተወሰደ። በአንድ ኦፕሬሽን ብቻ 50,000 ሊትር ነዳጅ በቁጥጥር ስር ውሏል። የኑሮ ውድነቱን የሚያባብሱ ሰው ሰራሽ እጥረቶች ማብቂያቸው ደርሷል። ዩጋንዳ ወደ ጦርነቱ እገባለሁ ስትል የተባበሩት መንግስታት ደግሞ ሁኔታው ከቁጥጥር ውጪ ሆኗል ሲል አስጠንቅቋል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔ፣ አዳዲስ ክስተቶች፣ ኢኮኖሚ፣ ቴክኖሎጂና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። በጣም ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ መጀመሪያው የሀገር ውስጥ ዜና እናልፋለን። በአንድ ሌሊት ሚሊዮነር ለመሆን የታለመው ህልም ወደ ቅዠት ተቀይሯል። በኢትዮጵያ የንግድ ታሪክ ታይቶ በማይታወቅ መልኩ በቢሊዮኖች የሚቆጠር የዜጎች ገንዘብ የበላው የፊንቴክ ኢንቨስትመንት ግሩፕ አዳዲስ መረጃዎች እየወጡበት ይገኛሉ። አርቲስት ሰራዊት ፍቅሬና ዳንኤል ተገኝን ጨምሮ ፖሊስ በእጁ ያስገባቸው ግለሰቦች ቁጥር እየጨመረ ይገኛል። እንደ ፌዴራል ፖሊስ የመጀመሪያ ደረጃ የምርመራ መረጃዎች መሰረት ፊንቴክ ኢንቨስትመንት የኤሌክትሪክ መኪና አቀርባለሁ በሚል ከ10,000 በላይ ከሚሆኑ ዜጎች ከ3 ቢሊዮን ብር በላይ መሰብሰቡ ተገምቷል። ድርጅቱ ምንም አይነት የብሔራዊ ባንክ ፍቃድ ሳይኖረው እንደ ባንክ ገንዘብ ሲቀበልና ክራውድ ፈንዲንግ በሚል ስም ዜጎችን ሲያታልል ቆይቷል። ፖሊስ በአሁኑ ወቅት የድርጅቱን የባንክ ሂሳቦች ያገደ ሲሆን በውስጣቸው ያለው የገንዘብ መጠን ግን ከተሰበሰበው እጅግ ያነሰ መሆኑ ተጎጂዎችን ስጋት ላይ ጥሏል። ፖሊስ ምርመራውን ያሰፋው በአርቲስቶች የማስተዋወቅ ስራ ላይ ብቻ አይደለም። እንደ መርማሪዎቹ ገለጻ አንዳንዶቹ ታዋቂ ግለሰቦች በድርጅቱ ውስጥ የጥቅም ተካፋይነት ወይም የባለቤትነት ድርሻ ነበራቸው በሚል እየተጠረጠሩ ነው። ዝነኝነታቸውን ተጠቅመው ህዝቡን በማሳሳት ለወንጀሉ መንገድ ጠርገዋል የሚለው ክስ ከፍተኛውን ቦታ ይዟል። አርቲስት ሰራዊት ፍቅሬና ዳንኤል ተገኝ በቁጥጥር ስር ውለው የምርመራ ጊዜ የተጠየቀባቸው ሲሆን ሌሎች ተባባሪዎችም እየታደኑ ይገኛሉ። በማህበራዊ ሚዲያ ላይም ፍትህ ለተበዘበዙ ዜጎች የሚል ዘመቻ ተጀምሯል። ተጎጂዎች ለአመታት የቆጠብነውንና ንብረት ሸጠን ያመጣነውን ገንዘብ ነው የበሉት በሚል በፖሊስ ጣቢያዎች ተገኝተው አቤቱታ እያቀረቡ ነው። የህዝቡ አስተያየትም አርቲስቶች የምርት ጥራት ሳይሆን የህዝብን እምነት መሸጥ የለባቸውም የሚሉ ትችቶችን በሰፊው እየሰነዘሩ ይገኛሉ። ህዝቡ በመንግስት ላይ እያቀረበ ያለው ጥያቄም ግልጽ ነው። ይህ ሁሉ ቢሊዮን ብር በከተማ መሀል ሲሰበሰብ የት ነበራችሁ የሚለው ነው። የህግ ባለሙያዎች እንደሚሉት ይህ ክስተት በሀገሪቱ የኢንቨስትመንት ህግ ላይ ትልቅ ክፍተት መኖሩን አመልካች ነው። ፖሊስ ምርመራውን አጠናቆ ለፍርድ ቤት እስከመቅረብ ድረስ ተጎጂዎች በትዕግስት እንዲጠብቁ አሳስቧል። እኛም ጉዳዩን እስከ ፍጻሜው ተከታትለን የምናደርሳችሁ ይሆናል። በአዲስ አበባ በህገወጥ የነዳጅ ዝውውር ላይ የተሰማሩ 10,000 ነጋዴዎች ላይ እርምጃ ተወሰደ። በአንድ ኦፕሬሽን ብቻ 58,000 ሊትር ነዳጅ በቁጥጥር ስር ውሏል። የኑሮ ውድነቱን የሚያብሱ ሰው ሰራሽ እጥረቶች ማብቂያቸው እየደረሰ ይሆን? የአዲስ አበባ አስተዳደር በከተማዋ የንግድ ስርዓት ላይ ከፍተኛ መናወጥ እየፈጠሩ ባለ አካላት ላይ የማያዳግም ያለውን እርምጃ መውሰዱን አስታውቋል። ባለፉት ጥቂት ሳምንታት በከተማዋ የታየው የነዳጅና መሰረታዊ ሸቀጦች እጥረት ተፈጥሯዊ ሳይሆን ሰው ሰራሽ መሆኑን የሚያረጋግጡ መረጃዎችም ወጥተዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ባለፉት 15 ቀናት ብቻ ባካሄደው ጥብቅ ክትትልና ኦፕሬሽን በህገወጥ ንግድ የተሰማሩ 10,000 ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃዎችን ወስዷል። እነዚህ ነጋዴዎች የከተማዋን የነዳጅ እጥረት እንደ መልካም አጋጣሚ በመጠቀም ነዳጅን ደብቆ በመሸጥና በከፍተኛ ዋጋ ለጥቁር ገበያ በማቅረብ ስራ ላይ ተሰማርተው መገኘታቸውም ተገልጿል። በዚህ ኦፕሬሽን ወቅት በድብቅ ሲሸጥ የነበረው 58,000 ሊትር ነዳጅ በቁጥጥር ስር የዋለ ሲሆን ይህ የነዳጅ መጠን ለበርካታ የከተማዋ ትራንስፖርት አገልግሎቶች መዋል ይችል የነበረ መሆኑን የጉዳቱን ክፋት ያሳያል። ከነዳጅ በተጨማሪም ህዝቡ በከፍተኛ ሁኔታ የሚፈልጋቸው የምግብ ዘይትና ስኳር በመጋዘን ታጉረው ለህገ ወጥ ንግድ ተዘጋጅተው ተገኝተዋል። ቢሮ አክሎ እንደገለጸው በድርጊቱ በቀጥታ እጃቸው አለበት ተብለው የተጠረጠሩ 35 ግለሰቦች በቁጥጥር ስር ውለው ለፍርድ ቀርበዋል። ይህ እርምጃ በዋናነት ያነጣጠረው በዝቅተኛው ማህበረሰብ ላይ እየደረሰ ያለውን የኑሮ ውድነት ለማረጋጋትና በህገወጥ መንገድ የሚካሄደውን የሸቀጦች ዝውውር ለመቆጣጠርም ነው።
የከተማ አስተዳደሩ ህገወጥነትን አንታገስም በሚል መርህ የጀመረውን ይህን ዘመቻ አጠናክሮ እንደሚቀጥል አስታውቋል። በመጨረሻም ህዝቡ መሰል ህገወጥ ድርጊቶችን፣ ምርት መደበቅንና ያልተገባ የዋጋ ጭማሪን ሲመለከት ሳይዘገይ ለፖሊስና ለሚመለከታቸው አካላት ጥቆማ እንዲሰጥ ጥሪውን አስተላልፏል። በሌላ በኩል የኢራን ሚሳኤሎች የእስራኤልን የኒውክሌር ከተማ ዲሞናን ሲደበድቡ የአሜሪካ የጦር መርከቦችም ጥቃት ደርሶባቸዋል። የመካከለኛው ምስራቅ ጦርነት በ26ኛው ቀኑ እጅግ አደገኛ ምዕራፍ ላይ ደርሷል። ባለፉት ጥቂት ሰዓታት ውስጥ ከኢራን የተተኮሰ ባሊስቲክ ሚሳኤል የእስራኤልን የአየር መከላከያ ጥሶ በዲሞና የኒውክሌር ማዕከል አቅራቢያ ወድቋል። ይህንን ተከትሎ እስራኤል በኢራን እምብርት በምትገኘው ኢስፋሃን ከተማ ላይ ከፍተኛ የአየር ድብደባ ፈጽማለች። የጥቃቱ ኢላማ የኢራን የባህር ሰርጓጅ መርከብ ማበልጸጊያ ጣቢያና የሚሳኤል ማከማቻዎች እንደሆኑ ተገልጿል። እንዲሁም ኢራን በአረቢያ ባህር ላይ በሚገኘው የአሜሪካው ዩኤስ አብርሃም ሊንከን የጦር መርከብ ላይ የክሩዝ ሚሳኤል ጥቃት ማድረሷን አስታውቃለች። መርከቧ ቦታዋን ለመቀየር መገደዷ የተሰማ ሲሆን ይህም በአሜሪካና በኢራን መካከል ያለውን ቀጥተኛ ግጭት ይበልጥ አፋፍሞታል። ፕሬዚዳንት ትራምፕ ኢራን ለድርድር እየለመነች ነው ቢሉም በምድር ላይ ያለው እውነታ ግን ተቃራኒ ሆኗል። ኢራን በሆርሙዝ የባህር መተላለፊያ ላይ የሚያልፉ መርከቦች የማለፊያ ክፍያ እንዲከፍሉ እያስገደደች ሲሆን ይህም የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እያናጋው እንደሆነ እየተመለከትን ነው። አሜሪካ የ15 ነጥብ የሰላም እቅድ ብታቀርብም ኢራን ግን የጦርነት ካሳ ይከፈለኝ የሚሉ 5 ጥብቅ ቅድመ ሁኔታዎችን ይዛ መጥታለች። ኢራን መሟላት አለባቸው ያለቻቸውን የሚከተሉት ቅድመ ሁኔታዎች ናቸው። አንደኛ፣ በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም አለበት። ሁለተኛ፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታን መፍጠር እንፈልጋለን። ሶስተኛ፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና እልቂት ካሳ መክፈልን። አራተኛ፣ በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ። አምስተኛ፣ ኢራን በሆርሙዝ ሰርጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት። የኢራን ባለስልጣናት እስካሁን ድረስ ድርድር የሚባል ነገር አለመጀመሩንም አሳውቀዋል። ዲፕሎማሲው በቆመበት በዚህ ሰዓት ቀጣዮቹ ጥቂት ሰዓታት የቀጠናውን እጣ ፈንታ የሚወስኑ ይሆናል። ይህንን ጦርነት ተከትሎም ከአፍሪካ ቀንድ እስከ ፋርስ ባህረ ሰላጤ የዓለም የኃይል ሚዛን እየተናወጠ ነው። ዩጋንዳ ወደ ጦርነቱ ገባለሁ ስትል፣ የተባበሩት መንግስታት ደግሞ ሁኔታው ከቁጥጥር ውጭ ይሆናል ሲል አስጠንቅቋል። በሳምንታት የዘለቀው የአሜሪካ የእስራኤልና የኢራን ጦርነት ባለፉት 12 ሰዓታት ውስጥ ያልተጠበቁ ክስተቶችን አስተናግዷል። የዩጋንዳ የመከላከያ ኃይሎች ጠቅላይ አዛዥ ጀነራል ሙሁዚ ካይኔሩጋባ ባወጡት መግለጫ እስራኤል የመሸነፍ አደጋ ከተጋረጠባት ዩጋንዳ በጦርነቱ የእስራኤልን ጎን ይዛ እንደምትሰለፍ በይፋ አስታውቀዋል። ይህ የአፍሪካ ሀገር ወታደራዊ አቋም በመላው ዓለም መነጋገሪያ ሆኗል። በኒውዮርክ በተካሄደው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ የኢራን ድርጊት በጎረቤት ሀገራት ላይ የሚያደርሰው ጥቃት እንዲቆም የሚጠይቅ የውሳኔ ሀሳብን አጽድቋል። ይሁን እንጂ ሩሲያና ቻይና ድምጽ ከመስጠት ተቆጥበዋል። ቻይና የአሜሪካን ጥቃት ያለ ምክር ቤቱ ፍቃድ የተፈጸመ ህገወጥ ድርጊት ስትል ወቅሰዋለች። በሆርሙዝ የባህር መተላለፊያ ላይ በተጣለው ከፊል ገደም ምክንያትም የዓለም የነዳጅና የተፈጥሮ ጋዝ ዋጋ ባለፉት 10 ሰዓታት ውስጥ ብቻ በአስደናቂ ሁኔታ ጨምሯል። ፕሬዚዳንት ትራምፕ ኢራን መውጫ መንገድ እየፈለገች ነው ቢሉም በሞስኮና በቤጂንግ የሚደገፈው የቴህራን አቋም ግን ጦርነቱ ገና ረዥም ጉዞ እንደሚኖረው አመልካች ሆኗል። በዚህ መሀልም ከአፍሪካ አህጉራት ውስጥ አንዷ የሆነችው ኡጋንዳ መካተት መፈለጓ ጥያቄዎችን ጭሯል። ለጊዜው የተገኘው መረጃ ይህ ነው። አዳዲስ መረጃዎች እንደደረሱ እናቀርባችኋለን። ዛሬ የዜና 08 መረጃችን ይህንን ይመስል ነበረ። ለተጨማሪ ዕለታዊ መረጃዎችና ክስተቶች ዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም የቲክቶክ እና የፌስቡክ ገጻችንን ይከተሉ። ጊዜውን እናከብራለን። እውነተኛ ዜናዎችን እናቀርባለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።